የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልኩኝ በዓሉ የሰላም የጤና ሀይሩን የምትሰሙበት እንዲሆን ከወዲሁ ተመኘው። ወደ መረጃዎቹ አልፋለሁ። ሁለት ያክል መረጃዎችን በዚህ ሰዓት የመረጃ ጊዜ አስደምጣችኋለሁ። የመጀመሪያው መረጃ ኢትዮጵያ የባህር በር የማግኘት መብት አላት። የአሜሪካ መንግስትም በኢትዮጵያ የባህር በር የማግኘት ጥያቄ ጉዳይ ከኢትዮጵያ ጋር ይቆማል፣ እንቅስቃሴዋንም ይደግፋል ሲል የአሜሪካ መንግስት አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኢትዮጵያ መንግስት ድጋፉን ያሳየበትን የአሜሪካ መግለጫ የማስደምጣችሁ ይሆናል። በሌላ በኩል ደግሞ ክቡራን አድማጮች የኢትዮጵያ መንግስት በኤርትራ ላይ ያለውን አቋም ግልጽ እንዲያደርግ በተጠየቀው ጥያቄ መሰረት የኢትዮጵያ ፌዴራል መንግስት በውጭ ጉዳይ ሚኒስትር በኩል በኤርትራ ላይ አሁን ላይ ያለው አቋም ከኤርትራ ጋር ያለው ግንኙነት ወደ ጦርነት ሊያመራ ይችላል ወይ፣ እንዲሁም ኢትዮጵያ ከኤርትራ የምትፈልገውን ነገር በግልጽ ቃል በቃል ያስቀመጠበትን መግለጫ ለህዝብ ተወካዮች ምክር ቤት ሰጥቷል። የኢትዮጵያ ፌዴራል መንግስት በጉዳዩ ዙሪያ መንግስት በኤርትራ ላይ ያለውን አቋምና ከኤርትራ የሚፈልገውን ነገር በግልጽ የተናገረበትንም መግለጫ እንዲሁ የማስደምጣችሁ ነው የሚሆነው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን ይደርሷችኋል። ወደ ዝርዝር መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሜሪካ ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ እንደምትደግፍ በይፋ ማስታወቋ ተሰማ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊ ዲፕሎማሲያዊ ጥረት የአሜሪካ መንግስት በሙሉ አቅሙ እንደሚደግፍ የአሜሪካ አምባሳደር ኤርቪን ማሲንጋ ያስታወቁ ሲሆን ኢትዮጵያ ፈጣን ኢኮኖሚ ያስመዘገበች መሆኑን በመግለጽ በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ እንደምትሰራ ጠቅሰው ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሰላማዊ ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ ሲገልጹ ኢትዮጵያ ይህ የባህር በር ጥያቄዋ ተገቢ እንደሆነ በማመን እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ መናገራቸውን በማስታወስ ኢትዮጵያ ባላት ሰፊ የህዝብ ቁጥር በፈጣን ኢኮኖሚያዊ እድገት ውስጥም የምትገኝና ይህ ፈጣን የኢኮኖሚ እድገትም እንደሚቀጥል ትንበያ መኖሩን ጠቅሰው በአሁኑ ወቅት ኢትዮጵያ በዓለም ተደራዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን አሜሪካ ታምንበታለች ብለዋል። በሰላማዊ ዲፕሎማሲያዊ መንገድ የባህር በር ለማግኘት ኢትዮጵያ የምታደርገውን ጥረት የአሜሪካ መንግስት በማናቸውም አስፈላጊ ነገር ሁሉ እንደሚደግፈው አረጋግጠዋል። አምባሳደር ኤርቪን ማሲንጋ አክለውም በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከኢትዮጵያ ጋር በጋራ እንደምትሰራ ጠቅሰው ኢትዮጵያ ቀጠናውን ወደ ሰላምና መረጋጋት እንዲመለስ አስተዋጽኦ እያደረገች መሆኑን ጠቅሰው ከኢትዮጵያ ጋር በጋራ መስራት አሜሪካም በአፍሪካ ቀንድ ያላትን ጠንካራ አቋም መሆኑን በማንሳት ኢትዮጵያ በቀጠናው ግዙፍ ብቻ ሳይሆን አቅምና ተጽዕኖም ያላት ሀገር ነች ሲሉ በቀጠናው ሰላምና መረጋጋትን ለማስፈን ሀገራቱ በጋራ እንደሚሰሩ የቀጠናው ሀገራትም ህዝቦች እድሎችን በመጠቀም የሚፈልጉትን መረጋጋትና እድገትም እንዲያገኙ የሚያግዛቸው እንደሆነም ኤርቪን ማሲንጋም በአጽንኦት ገልጸዋል። ኢትዮጵያ የባህር በር መጠየቋም ፍትሃዊ ጥያቄ እንደሆነና አሜሪካ የምትደግፈው መሆኑንም ገልጸዋል። ከዚህ ጋር በተያያዘ በኢትዮጵያና ኤርትራ መካከል እየታየ ባለው ውጥረት መንግስት በኢትዮጵያና በኤርትራ
መካከል ስላለው ውጥረት ከህዝብ ተወካዮች ምክር ቤት ተጠይቆ በሰጠው ቁርጥ ያለ ምላሽ ኢትዮጵያ ከኤርትራ በኤርትራ መንግስት የተያዘውን የኢትዮጵያ አየር መንገድን ገንዘብ በተጨማሪ ሌሎችም ከኤርትራ የምታስመልሳቸው ንብረቶች እንዳሏት የኢትዮጵያ ውጭ ጉዳይ ሚኒስትር በግልጽ አስታውቋል። የኢትዮጵያ የህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባውን በትናንትናው ዕለት ያካሄደ ሲሆን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት ለቀረበላቸው ወቅታዊ ጥያቄዎች ምላሽና ማብራሪያ ሲሰጡ በወቅቱ ከተነሱ ዋና ጥያቄዎች መካከል የኢትዮጵያና የኤርትራ ጉዳዩን የተመለከቱ ጥያቄዎች ሲሆኑ ሪፖርተር ጋዜጣ እንዳስነበበው ከሆነ በተለይም በጉዳዩ ላይ ጥያቄያቸውን ካቀረቡት አባላት መካከል የአብን ፓርቲ ተወካዩ ዶክተር ደሳለኝ ጫኔ አንዱ ሲሆኑ በሀገራቱ መካከል ማለትም በኢትዮጵያና ኤርትራ መካከል ያለውን ሁኔታ በመጥቀስ የኢትዮጵያ ፌዴራል መንግስት አቋሙ ምንድነው በኤርትራ ላይ እንዲሁም ደግሞ አሁን ያለው በሁለቱ ሀገራት መካከል ያለው ውጥረት ወደ ጦርነት ሊያመራ የሚችልበት እድል አለ ወይ በማለት የጠቀሱ ሲሆን በዚህ ላይ መንግስት ማብራሪያ እንዲሰጣቸው ጠቅሰዋል። ወደ ጦርነት ጅማሮ እየወሰደን ያለ ይመስላል። የቃላት ጦርነቱ የተጀመረበት ሁኔታ ላይ ያለ ይመስለኛል ያሉት የህዝብ ተወካዮች ምክር ቤት አባሉ ሀገራችን ኢትዮጵያ ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት በአሁን ሰዓት እንዴት ይገለጻል? ወደ ጦርነትስ የመግባት እድል አለ ወይ? በዚህ ላይ ማብራሪያ ይስጡን ሲሉ በተጨማሪም ሀገራችን ኢትዮጵያ የባህር በርና ወደብ እንደሚያስፈልጋት ማንኛውም ጤነኛ ኢትዮጵያዊ የሚገነዘበውና የሚረዳው መሆኑን ያስታወሱት ዶክተር ደሳለኝ ጫኔ ይህ ግን መሳካት ያለበት ሌላ ደም አፋሳሽ ጦርነት ተካሂዶ ሳይሆን ያሉትን ህጋዊና ሰላማዊ እንዲሁም ዲፕሎማሲያዊ አማራጮችን አማጦ መጠቀም ነው ያሉ ሲሆን በዚህ ዙሪያስ የውጭ ጉዳይ ሚኒስቴር መስሪያ ቤቱ ምልከታ ምንድነው በማለት ጠይቀዋል። ስትራቴጂካዊና ቀጠናዊ ጉዳዮችን የሚፈልጉትን ጥንቃቄና ትኩረት ማጣት እያየን ነው ሲሉ የጠቀሱት የህዝብ ተወካዮች ምክር ቤቱ በዚህ ላይ ተገቢውን ማብራሪያ የኢትዮጵያ ፌዴራል መንግስት እንዲሰጠን ሲሉ ጠይቀዋል። በጉዳዩ ላይ ምላሽ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የመንግስትን በኤርትራ ላይ ያለውን ቁርጥ ያለ አቋም ሲያስቀምጡ በኢትዮጵያ ፖሊሲ ቅር የሚሰኙ አካላት ካሉ በብሔራዊ ጥቅማችን አንደራደርም፣ ይህንን አሁን እናገራለሁ ያሉ ሲሆን የኤርትራ መንግስት የኢትዮጵያ አየር መንገድ የአየር ክልሉን ከመከልከል ባለፈ የሁለትዮሽ በረራዎች እንዲቋረጡ በተያዘው ዓመት መስከረም ወር ላይ ያሳለፈውን ውሳኔ ተከትሎ የያዘውን በሚሊዮን ዶላር የሚቆጠር የኢትዮጵያ አየር መንገድ ገንዘብ ጉዳይ ማብራሪያ በሰጡበት ወቅትም ጉዳዩ ሌላ ፖለቲካዊ መልእክት አለው ሲሉ ከኤርትራ ጋር ያለንን ግንኙነት በሚመለከት በሚዲያ ላይ ብዙ የሚባል ቢሆንም የኢትዮጵያና ኤርትራ ህዝቦች የህዝብ ለህዝብ ግንኙነት በስፋቱም በደርዙም ከፍ ያለና ከመንግስታት ግንኙነት የላቀ ትርጉም ያለው ሲሆን ኤርትራውያን ወንድሞቻችንና እህቶቻችን በተለያየ ምክንያት መጠለያ ፈልገው በሚመጡበት ጊዜ እንደ ቤታቸው ተሰምቷቸው ለማስተናገድ በህዝብም በመንግስትም በኩል የሚደረገው እንቅስቃሴ እንደቀጠለ ነው ሲሉ በዚህ ረገድ ያለውን በጎ ተቀባይነትና አመለካከት መንግስት በህግ በፖሊሲ በአሰራርና በተቋም ደግፎ አስቀምጦታል ብለዋል። ይህን ስራም በህዝብ ለህዝብ ግንኙነቱን የሚያጠናክር እንደሆነ እናምናለን ያሉ ሲሆን መንግስታዊ እንቅፋት ቢኖርበትም የህዝብ ለህዝብ ግንኙነቱ ግን ተጠናክሮ ይቀጥላል ሲሉ ተደምጠዋል። አክለውም የማይመቹ ጉዳዮችን የምናይ እየሆነ ነው። እነዚህ ሁኔታዎች በሆደ ሰፊነትና በትዕግስት እንዲሁም በቀላሉ ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ በማሰብ ነው ሲሉ ምላሽ የሰጡ ሲሆን ይህ ሁሉ ሲደመር በኢትዮጵያ መንግስት በኩል ያለው ሆደ ሰፊነትና ነገሮችን አርቆ የማየት ነገር እንዲሁም በህዝብ ለህዝብ ግንኙነቱ በፖሊሲና በተቋም በመደገፍ የሚሰሩ ስራዎች ሁሉ የህዝብ ለህዝብ ግንኙነቱ ጊዜያዊ ጋሬጣዎች ጊዜያዊ ሆኖ እንዲቀጥሉ አስተዋጽኦ ይኖራቸዋል ያሉ ሲሆን የኢትዮጵያ አየር መንገድን በሚመለከትም የዓለም አቀፍ አቪዬሽን ድርጅት የአየር መንገዶች በተለያየ ሀገራት በሚያደርጉት እንቅስቃሴ ገንዘብ ለማውጣት ስለሚገጥማቸው እክል በተለይም የተለያዩ ሀገራት አየር መንገዶች ሀብት ይዘው አላስወጣ ያሉ ሀገራትን በተመለከተ በሚያወጣው ደረጃ መሰረት በቀዳሚነት የሚሰለፉ ጎረቤቶቻችን አሉ። እነዚህም ጎረቤቶቻችን ብዙ የአውሮፕላን ምልልስና የአየር መንገድ እንቅስቃሴ ያለባቸው አይደሉም ሲሉ ባለው ጥቂት የአየር ትስስር በአዲስ አበባ በቀን የሚኖረው እንቅስቃሴ
በወር እንኳን ቢኖራቸው ገንዘብ ባለመልቀቅ ቁጥር 1 ደረጃ ላይ የሚሰለፉ ናቸው ሲሉ ኤርትራም በስም ባይጠቅሱም ጉዳዩን ለማብራራት በእነዚህ ጎረቤቶቻችን ዘንድ በዓለም አቀፍ ስርዓትና በተቋማት ሕግና መርህን አተኩሮ የመስራት ጉድለት ቢኖርም በእነዚህ ተቋማት በኩል ገንዘባችንን ለማስመለስ የምናደርገው እንቅስቃሴ ሲቀጥል ያለን ሀቅና ንብረት ተሰብሳቢ ሂሳብ የአየር መንገዱ ብቻም ሳይሆን ሌሎች ከኤርትራ የምንሰበስባቸው ሂሳቦችም አሉ ሲሉ እንደሚታወቀው ከዓመታት በፊት የካሳ ኮሚሽኑ የወሰነውን ገንዘብም ተሰብሳቢ ያለም ቢሆንም በሆደ ሰፊነት ያልሰበሰብናቸው በገንዘብ የሚገለጹ በገንዘብም የማይገለጹ ንብረቶች በመኖራቸው እኛም በሰላማዊ ፖለቲካዊ እንዲሁም ህጋዊ አግባብ ንብረታችንና ጥቅማችንን ከኤርትራ ለማስመለስ የምናደርገውን እንቅስቃሴ እንቀጥልበታለን ያሉ ሲሆን በገንዘብ ምንዛሬ እጥረት ምክንያትም መሰል ችግር ማጋጠሙ የተለመደና በንግግር የሚፈታ ቢሆንም ይህ ጉዳይ ግን ከዚያም ያለፈ ፖለቲካዊ መልእክት ያለው እንደሚኖረው መገንዘብ ይቻላል ሲሉ ብሔራዊ ጥቅማችንን በተመለከተ የምንከተለው ፖሊሲ የኛ ጥቅም ለናንተም ጥቅም አለው በሚል በዲፕሎማሲያዊ አግባብ የማስረዳቱን ስራም በመቀጠል በሂደት እንግባባለን ብለን የምናስብ ቢሆንም እነርሱ ግን ቅር ይላቸዋል ብለን ብሔራዊ ጥቅማችንን አሳልፈን አንሰጥም ማለታቸውም ተዘግቧል። ገንዘብ ባለመልቀቅ ገንዘብ በመያዝ ደግሞ በጣም ቁጥር 1 ደረጃ ላይ የሚሰለፉ ናቸውና ይሄንን የሚከታተል የዓለም አቀፍ ድርጅት አለ። ይሄንን የተመለከተ የዓለም አቀፍ ስምምነት አለ። በእነዚህ ጎረቤቶቻችን ዘንድ በዓለም አቀፍ በጎረቤት ሀገር ባለው መንግስት ዓለም አቀፍ ስርዓትን ዓለም አቀፍ ተቋማት ጋር ሕግን አክብሮ መርህን አክብሮ የመስራት ጉድለት ቢኖርም እኛ በእነዚህ ተቋማት ንብረታችንን ገንዘባችንን ለማስመለስ የምናደርገውን ጥረት እንቀጥልበታለን። ያለን ሀቅና ንብረት ይሄ ብቻ አይደለም። ተሰብሳቢ ሂሳባችን የአየር መንገዱ ብቻ ሳይሆን ሌሎችም የሚጠቀሱ ተሰብሳቢ ሂሳቦች አሉን። እንደሚታወቀው የካሳ ኮሚሽን ነበረ። የካሳ ኮሚሽኑ የወሰነልን ገንዘብም አለ። ከዛም ተሰብሳቢ አለን። በወደ ሰፊነት ብዙ እስከዛሬ ያልተሰበሰቡ አሉ። በገንዘብ የሚገለጹ በገንዘብ የማይገለጹ ሊኖሩ ይችላሉ ይሆናል። በሂደት ታያል ማለት ነው። እኛ በሰላማዊ ፖለቲካዊ ህጋዊ አግባብ ንብረታችንን ጥቅማችንን ለማስከበር የምናደርገውን እንቅስቃሴ እንቀጥልበታለን። እዚህ ጋር ማስገንዘብ የምፈልገው ነገር የሃርድ ከረንሲ እጥረት ኖሮባቸው እንደዚህ ያለ ችግር ማጋጠም የተለመደ ነው። በንግግር ይፈታል። ይሄ ጉዳይ ግን ከዛም ያለፈ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። እሱን ታሳቢ ያደረገ እንቅስቃሴ እናደርጋለን። ስለዚህ ብሔራዊ ጥቅማችንን በተመለከተ የምንከተለው ፖሊሲ ቀየማቸው ካሉ የኛ ጥቅም ለናንተም ጥቅም አለው ብለን በዲፕሎማሲ አግባብ የማስረዳቱን ስራ እንቀጥላለን። በሂደት ደግሞ እንግባባለን ብለን እናስባለን። ነገር ግን እነሱን ቅር እንዳይላቸው ብለን ብሔራዊ ጥቅማችንን አሳልፈን አንሰጥም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች
ዘመኑ ጋር ተፈላጊ መጽሐፍ